ገና ደስታችን ገና ደስታችን ገና ደስታችን ሰላም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን እያልን እንግዲህ ህብር በሙናዬ የተሰኘው የአርቲስቶች ማህበር እናንተ ሊያዝናና በዓልን ከናንተ ጋር ሊያሳልፍ ሽር ጉዱን ጨርሶ ከናንተ ፊት ቀርቧል። ከናንተ የሚጠበቀው ቻናሉን ሳይቀይሩ ከኛ ጋር መቆየት ብቻ ነው። እሺ እንግዲህ አሁን ፕሮግራሙን ለመጀመር አርቲስት ውብሸት በመሐከላችን ይገኛሉ። መተው ጸዲቁን ይባርኩልናል ማለት ነው። ከዛ በፊት ግን ስማችንን አላስተዋወቅናቸው። እውነትሽን ነው። እኔ ኮከብ ተስፋዬ ወይም ኮኪ እባላለሁ። እኔ ደግሞ ትዝብት ዘበነ ወይም ትዙ እባላለሁኝ። ወደ አባታችን እንሂድ። እሺ አዎ እንግዲህ በዓላችንን ጸዲቅ በመቁረስ ስለሆነ የምንጀምረው አባታችን አርቲስት ውብሸት በመሐከላችን ይገኛል። አርቲስት ውብሸትን ወደዚህ ጋብዛለሁ። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ልደት በሰላም አደረሳችሁ። አሜን አሜን። ሀገራችንን ሰላም ያርግልን። አሜን። ፍቅሩን ይስጠን። አሜን። በቃችሁ ይበለን። አሜን። ጸዲቃችን ተባርኳል። አሁን ከዚህ በመቀጠል ወዴት ነን? ለመጀመሪያ እንዲሆነ ለምን በሙዚቃ እናደምቀው? ትክክል። ሞቅ ደመቅ ያለ ድምፃዊ ፋሲል በመሐከላችን ይገኛል። አንድ ሙዚቃ ያቀርብልናል። ወደ ፋሲል። አረ ገዳሙን ገዳሙ ገዳሙ አረ ገዳሙን ገዳሙ ገዳሙ ተይደማም ተይደማም አረ ገዳዬን ተይደማም ተይደማም አረ ገዳዬን ተይደማም ተይደማም ገዳሙ 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 ገዳሙን ገዳሙ ገዳሙ የሰወለሞኝ የሰወለሞኝ ካገሩ ከቦታው በስፍራው ሲገኝ ማን ይሆናል ሞኝ? ገዳሙ 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 አገር ማለት ጋይንት ከንፋስ ሞጫው አገር ማለት ጋይንት ከንፋስ ሞጫው ሰው ማለት ጎንደሬ ቁም ነገረኛው አረረረረ ደማማ 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 ገዳሙ 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 ተይደማም ተይደማም ገዳሙ ገዳሙ አበባ አበባ የማነሽ ኪዛማ ደማማ 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 አረ ገዳዬን ተይደማም ተይደማም ገዳሙ ገዳሙ ተይደማም 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 አረ ነይ ገዳሙን ተይደማም ተይደማም ገዳሙ ገዳሙ ተይደማም ተይደማም አረ ገዳዬን ተይደማም ተይደማም አበባ አበባ የማነሽ ኪዛማ ደማማ 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 ገዳሙ ገዳሙ ተይደማም ተይደማም አቤት አቤት እንዲያ እንዲያ ወረድ ወረድ እስኪ በይ ወረድ ቀልዱን ተይና እንወራረድ ወረድ ወረድ እስኪ በይ ወረድ ቀልዱን ተይና እንወራረድ አሳይብሪ አቤት አቤት እንዲያ እንዲያ እንዲያ
አቤት አቤት እንዲያ ተተስል እንዲያ ወንድ ጎንደር ጊዜ አቤት እንዲያ ተውተ እንዲያ አቤት አቤት እንዲያ እንዲያ ሳባር ገገዲ አቤት አቤት እንዲያ እንዲያ በኢየሩሳሌም ትንቢት ተናግረው ደስታችን ነቢያት ይወርዳል ይወለዳል። እሺ በሙዚቀኛ ፋሲል በጣም ደስ እንደተሰኛችሁ ባለሙሉ ተስፋ ነን። እንግዲህ በድጋሚ ለመላው ሕዝበ ክርስቲያን በሀገር ውስጥም በውጭም ያላችሁ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ልደት አደረሳችሁ እያልን ቀጣይ ፕሮግራማችን የሚሆነው ምንድነው? ትዙዬ እንግዲህ ቀጣይ ፕሮግራማችን ገና እንደመሆኑ ሕዝበ ክርስቲያን ምን ያህል የገና በዓል አከባበርን ያውቃል ብለን ለመገምገም ምን አዘጋጅተናል? ጥያቄና መልስ አዘጋጅተናል። ቀጥታ ወደ ጥያቄና መልስ። እሺ ጥያቄያችንን እንጀምር። ቡድኖች አሉ እዚህ ጋር ሁለት እናደርጋቸዋለን። እንግዲህ ከሀና እናደርጋቸዋለን። እሺ ጥያቄያችንን እንጀምር። እሺ ነው ወደዚህ ጠጋምበል። የመጀመሪያ ጥያቄያችን ነው። ተዘጋጁ። ሁለት ቡድኖች አላችሁ። ሀና ለቡድን አለ። እንግዲህ ያው ሀ ስለሚቀድም ለሀ ቅድሚያ ሰጥተናል ማለት ነው። የመጀመሪያ ጥያቄውን ከመጠየቃችን በፊት እንቀመጥ። እሺ እሺ የመጀመሪያ ጥያቄ የምጠይቀው ሀ ቡድን ነው። ኢየሱስ ክርስቶስ ሲወለድ ሰብአ ሰገል እጅ መንሻ ይዘው የመጡት ምንድን ነው? ከነ ትርጓሜው። እሺ ሲሳይ። እሺ ጓደኞቼ ድሉን ስለሰጣችሁኝ አመሰግናለሁ። ይዘው የመጡት እጅ መንሻ ወርቅ፣ ዕጣን፣ ከርቤ ነው። ወርቁ ያው ንጉስነቱን የሚገልጽ ሲሆን ዕጣኑ ደግሞ ክህነቱን ነው። ከርቤው ደግሞ ሞቱን ነው። ትዝዬ በትክክል መልሷል። አጨብጭቡላቸው። ቡድኖች በትክክል መልሰዋል። አሁን ደግሞ ወደ ለቡድኖች ደግሞ እኔ ጥያቄውን አቀርባለሁኝ። በደንብ ስሙኝ። ኢየሱስ ክርስቶስ ሲወለድ በሰዓቱ የነበረው የኢየሩሳሌም ንጉስ ማን ይባል ነበረ? እሺ ፈለቀ። ሄሮድስ። በትክክል ተመልሷል። እሺ ለዎች በትክክል መልሰዋል። አንድ እኩል እየሆኑብን ነው። አዎ አንድ እኩል እየሆኑብን ነው ማለት ነው። አሁን በመቀጠል ደግሞ ሀዎችን እኔ ጠይቃለሁ ማለት ነው። ኢየሱስ ክርስቶስ የተወለደበት ቦታ ምን ይባላል? ልዩ ቦታውስ? እሺ አርቲስት ልዩ ወርቅ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው በቤተልሔም ነው። ቦታው ደግሞ በከብቶች በረት ነው። በትክክል ተመልሷል።
እናመሰግናለን። አልተቻሉም። እንዴት ነው? አልተቻሉም። ይሄ ነው ክርስቲያን ማለት። እውነት ነው። የበዓሉን ትርጉም ደግሞ የበለጠ አውቀነው ስናከብረው በጣም አሪፍ ነው። ብዙ በክርስቲያን እንግዲህ መልስ እንደሚያገኝ ጥያቄ የሆነበት አምናለሁ። ለልጆቻችንም ትምህርት መስጠት አለብን። የበለጠ በዓል ብቻ መሆኑን ሳይሆን የበዓሉን ትርጉም አውቀውት እንዲያከብሩ ማድረግ አለብን። እሺ አሁን ደግሞ እኔ ለሌሎች እቀጥላለሁ። ኢየሱስ ክርስቶስ ከእናቱ ከድንግል ማርያምና ለዮሴፍ እንዲሄዱ ወደ ሌላ ሀገር የነገራቸው መልአክ ማን ነበር? ወዴትስ ሂዱ አላቸው? ለዎች ሞክሩ። እሺ እጅግ አድርጌ አመሰግናለሁ። መልአኩ ቅዱስ ገብርኤልና የሄዱበት ደግሞ ወደ ግብጽ በረሃ ነበር ማለት። በትክክል ተመልሷል። እሺ አልተቻሉም። እናመሰግናለን። አሁን ደግሞ በመቀጠል ሀዎችን እንጠይቃለን ማለት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለድንግል ማርያም አስራት አድርጎ የሰጣት ሀገር ማናት? እጁ በስቷል። ኢትዮጵያ። ዋው! በነገራችን ላይ ሁላችንም ደስ ሊለን ይገባል። የእውነት አምላካችን እናቱን ነው አስራት ሀገር አድርጎ ሀገራችንን የሰጣት። አሁንም ቀጣዩን ጥያቄ እኔ ነኝ የምጠይቀው። እድሉ ሰጥታኛለች ትዝዬ ማለት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲወለድ 70 ሰገሎች ወርቅ፣ እጣን፣ ከርቤ ይዘው መጥተዋል ብለናል አይደለ? ስንት ናቸው ብዛታቸው? ስማቸውስ? ለዎች ናቸው አይደለ? ለዎች መልሱልኝ። እሺ በድጋሚ አመሰግናለሁ። 3 ናቸው። 70 ሰገል 3 መሆኑን ገልጸዋል አይደለ? አዎ። ማን ማን ነው? ስማቸውን እኔ ነግራቸዋለሁ ማለት ነው። ሜልኮን፣ በዲ ዳስፋ፣ ማንቱ ሲማን ይባላሉ ማለት ነው። እንግዲህ ማን አሸነፈ? ሀዎች አሸነፈ። አዎ ከእናንተ መካከል አንድ ሰው ቅጣት ይቀጣል ማለት ነው። ምረጡ የሚቀጣ ሰው። ፈሌ ይቀጣል። አይ ሀዎች አገባ። እንደውም ቆይ እናንተን አይደለም ሀዎች ማይቀጣ ከነሱ መካከል። እኔ ባለፈውም የሆነ እንትን ላይ ቀጣኛለች እና አባራኛለች። ሰላም ትቀበል። ሰላምሽ ግዴታሽ ነው። ሰላምዬ ከባድ ቅጣት አናደርገው። አዎ ቀላል ነው። መመለስ ነበረባችሁ። እሺ የሷን ቅጣት እኔ ወስዳለሁ የሚል ከእናንተ ውስጥ አዎ ግን ትችላለች። ምስቹ ነገር ነው። ተቀልዬ ትቀጣላታለህ? አዎ ብሏል። እንግዲህ ቅጣቱ የሚሆነው ፈሌ ሳታዛባ በትክክሉ እንደ አውራ ዶሮ ትጮኻለህ። አዎ ይሄኛው እንደ አውራ ዶሮ የሚለው ለፋሲካ ቢሆን ጥሩ ነበር። ስለዚህ ይሄ ገና ነው። ለገና ከሆነ ምሕረት ነው የሚደረገው። ምሕረት ነው። ይሄ ቅጣት ላለመቀጣት የሚደረግ ነገር ነው። ቅጣቱን መቀበል ደግሞ ግዴታ ነው። ሀዎች ይቃወማሉ አይደለ? እንዴ ሀዎች ለፋሲካ ጨዋለሁ። በቃሽ ለፋሲካ ጨዋለሁ። በጭራሽ አይቻልም። ካልሆነልህ አስተላልፍ። እሺ አላችሁ ዶሮ ደግሞ ለዶሮ ያገዛል። እኔ እኮ አንተ አይመለከትም። አንተ ሀለ እንዴ አይ ፈሌ ስላሳዘነኝ ነው። እኔ እኮ ለበዓሉ ድምቀት ዶሮ የሚጮኸው ለፋሲካ ነው የሚል አባባል ስላለ እንጂ እኔ አይደለም እንደ ዶሮ እንደ ጫጩትም ከፈለጋችሁ ፈልዬ። አሁን እዚህ ጋር አንድ በጣም ደስ ያለኝ ነገር አለ። ፍቅር ማለት ይሄ ነው። የተቀጣው ግሩፕ አይጩህ
እኔ ልጭሁላቸው እያለ ነው አሸናፊ ግሩፕ። እውነት የተቀደሰ ሀሳብ ነው። እውነት ፍቅር ማለት ይሄ ነው እንግዲህ በዓል ላይ ፍቅር ማለት ይሄ ነው ማለት ነው። እሺ አሁን በመቀጠል ፕሮግራማችን ምንድነው የሚሆነው? እንግዲህ በጥያቄ ትንሽ ጨነቅ ብለናል ይመስለኛል። አዎ። ስለዚህ ፋሲል በሙዚቃ ደመቅ ያደርገናል። ከዛ በፊት ግን ይሄ ፕሮግራም እምር ብሎ ድምቅ ብሎ እንዲቀርብ የረዳችን አርቲስት ሄለን በርሄ ናት። አዎ። እሱም እንግዲህ ፕሮግራሙን ያደረግነው በሎንዴት ስፓ ነው። ብዙ አገልግሎቶችን ይሰጣል። የወንዶች ጸጉር ቤት፣ የሴቶች ጸጉር ቤት፣ ስፓ፣ ሞሮኮ በጣም የተለያዩ ስፔሻል የሚባሉ ነገሮችን ያቀርባል። እየመጣችሁ እንድትጠቀሙ ሪላክስ አድርጉ፣ ተዝናኑ፣ ራሳችሁ ጋር ትሪት አድርጉ። ላለሁኝ የሚገኘው መገናኛ ከአማረ ህንፃ አጠገብ ነው። እንግዲህ ሄልዬን እኔ ትንሽ ልግለጻት። ሄለን ማለት እንግዲህ የህብር በሙናዬ አባል ናት። ይገርማል። እዚህ ዶክተር ናት። ባይዘዌ ዶክተር አትበሉኝ ብላ ቀድማ ስለከለከለችን ነው። ግን የማዕረግ ስሟ ዶክተር አርቲስት ሄለን በላይ ናት። እንግዲህ አሁን ትዙ በነገረቻችሁ መሰረት መታችሁ መጠቀም ትችላላችሁ ማለት ነው። ሄልዬ በጣም መልካም ሰው ናት። ይህንን ፕሮግራም ሙሉውን ስፖንሰር የሆነችልን ሄለን ናት። እባካችሁ አንዴ ለሄለን። እኛም ሄልዬ ከልብ እናመሰግናለን። አሁን በመቀጠል ትዙዬ ወዴት ነን? ፋሲል በሙዚቃ ያደምቀናል። አዎ ፋሲል በማሲንቆ ቅብብሎሽ ግጥም ያደምቅልናል። ግን ከዚህ ቡድን ሁለት ሰው ግጥም ይሰጣል፣ ከዚህ ቡድን ሁለት ሰው ግጥም ይሰጣል። መሞጋገስ ነው። አብራችሁ ሞቅ ደመቅ አድርጉ። እናንተም ያው በዓል እንደመሆኑ ኧረ እንደምን አለ አካሌን ያብባን ኧረ ነይ ኧረ ነይ ዋብነው መቻል ምን ይከፋል ወርቅ አገር ይሰፋል። ተመስገን ነው እንጂ ሰው ባያሌው ታሞ ተመስገን ነው እንጂ ሰው ባያሌው ታሞ ያማረሩት እንደው ይጨምራል ደሞ እንዴት ነሽ እንዴ ኧረ ነነ ተቀበል ሰዎች እንደሰት በዜማ በህብር ሰዎች እንደሰት በዜማ በህብር ኢየሱስ ክርስቶስ ተወልዷል ለፍቅር በልልኝ። ነነ ተወልዷል ለፍቅር ተወልዷል ለፍቅር አከከን እንዴት ነሽ ኧረ ነይ ኧረ ነይ እናና ዘመዴን ኧረ ነይ ኧረ ነይ ሰዎቹ ቢመኩ በሺ ጠበቃ ሰዎቹ ቢመኩ በሺ ጠበቃ መድኃኒዓለም አለ ለዓለም የሚበቃ እናና ዘመዴን ኧረ ነይ ኧረ ነይ ኧረ እንደምን አለሽ ኧረ ነይ ኧረ ነይ አሃ ነነ ኧረ ነይ ኧረ ነይ እንዴት ነሽ እንዴት እስኪ ተጫወቱን ሳቁ ተደሰቱ እስኪ ተጫወቱን ሳቁ ተደሰቱ እንኳን አደረሰን ለጌታ ልደቱ ለጌታ ልደቱ ኧረ ነይ 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 ኧረ ነይ ኧረ ነይ ተመስገን አምላኬ ብለን ሳን ነበር
ተመስገን ፈጣሪ ብለን ሳን ነበር ለዚህ እንደርሳለን መች አስበን ነበር ለዚህ እንደርሳለን መች አስበን ነበር አሃ ነይ ነይ አረገዳዬ ነይ ኧረ እንደምን አለ ኧረ እንደምን አለሽ አካሌን ያበባን ኧረ ነይ ኧረ ነይ ዋብነው መቻል ምን ይገባል ወርቅ አገር ይሰፋል ለካ ሲል ነበረ የሰላሙ ዋጋ ለካ ሲል ነበረ የሰላሙ ዋጋ ሁሉም ከጌታ ጋር ሲል ጠጋ ጠጋ ሁሉም ከጌታ ጋር ሲል ጠጋ ጠጋ ሲል ጠጋ ጠጋ ሁሉም ከጌታ ጋር ሲል ጠጋ ጠጋ ኧረ እንደምንድነሽ ኧረ ነይ ኧረ ነይ እንበላለን ስጋ እንጠጣለን ጠጅ እንበላለን ስጋ እንጠጣለን ጠጅ ኢትዮጵያ ሀገራችን ሰላም ትሁን እንጂ ኧረ ነይ ኧረ ነይ ኧረ እንደምን አለ ይኸው ተመልከቱት የአበሻ ልጆች ጥላቻን አጥፍተን በአገር ሽማግሌዎች ሰላምን አውርሰን ለመጪው ትውልዶች መጪው ትውልዶች ዓለምዬ ሰላምን አውርሰው ለመጪው ትውልዶች እኔ ለኢትዮጵያ የምመኝላት እኔ ለብርሰው የምመኝለት ፍቅርና ሰላም እንዲሰፍንለት ለገደኔ ለማለምዬ እንደምን አለ እጅ የሰው ሁሉ እውቀት እንደው ዝም ብሎ ነው የሰው ሁሉ እውቀት እንደው ዝም ብሎ ነው የሙና የመንበሩ እስከ ዘላለም ነው ለማለምዬ እንደምን አለ ለማለም ፋሲካም የደስታ ገናም ልደት ነው ቤዛ የሆነልን ክርስቶስ ብቻ 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 ነው ለማለምዬ